አንድ እውነት እነግርሃለሁ። ወድቀሃል፣ ማን ነው እንደወደቀ የቀረው? ተበላሽቶብሃል፣ እንኳን ተበላሸ። ተሳስተሃል፣ እንኳን ተሳሳትክ። ነገሮች እንደጠበቃቸው አልሆኑም፣ እንኳን አልሆኑ። ለሳምሶን እንደገና እድል የሰጠ እግዚአብሔር ለኔና ለአንተ እንደገና እድል የማይሰጥበት ታሪክ የማይቀየርበት ልክ እንደ ትልልቆቹ ሰዎች ተደጋጋሚ ጊዜ ከወደቅ እነግርሃለሁ፣ ተደጋጋሚ ጊዜ መነሳት ትችላለህ። አሜን ይባላል። አልዓዛር ከወደቀበት እንዳይነሳ እግሩን አስረውታል። አልዓዛር ሲቀብሩት እጁን አስረውታል፣ ገንዘውታል፣ ጠምጥመውበታል ላዩ ላይ። ከዚህ በኋላ ተስፋ የለውም ብለዋል። አልዓዛር እግሩ ታስሯል። ከጌታ የወጣው ቃል መደገፍ፣ ቀኙን እንዳይደገፍ፣ ግራውን እንዳይደገፍ፣ እግሩን እንዳያጥፍ ትብትብ አድርገው አስረውታል። የሚደገፈው ነገር ባይኖር ከጌታ የወጣው ቃል እየደገፈው አልዓዛር ወጣ። አልዓዛር እንደዚህ ያለ ወጣ። አልዓዛር ከገጠመ ውድቀት በላይ ከፍተኛ ጉዳት የሚፈጥርብህ ማንም ሊረዳው የማይችል የነፍስ ድካም ውስጥ ሲኖር ሰው ተስፋውን ማንሳትም ተስፋውን መጣልም የሚችል ፍጥረት ነው። ተስፋ አልቆርጥም ብሎ ነገር አይሰራም። ተስፋ አልቆርጥም የሚላችሁ ሰው ካጋጠማችሁ ተስፋ አልቆርጥም ባላችሁ በዛ ሞመንት ራሱ ተስፋ ቆርጦ ነው። የተስፋ መቁረጥ ማሳያዎች አሉ። ሰው ተስፋ ቆርጧል አልቆረጠም ለሚለው ማሳያ አሉ። ሰው ተስፋ ለመቁረጡ ማሳያው ምልክቶች አሉት። ተስፋ የቆረጠ ሰው ምልክቶች አሉት። ለምሳሌ ይሁን እኔ ወጥነት የሌለው ህይወት አንዱ ተስፋ የመቁረጥ ማሳያ ነው። አንድ አመት ማርኬቲንግ ይመዘገባል፣ ሌላ አመት ላቦራቶሪ ይማራል፣ ሌላ አመት ደግሞ ሌላ ነገር ይማራል። በሰዎች ያለመፈለግ፣ ተደጋጋሚ ውድቀት፣ ስህተት፣ በትምህርት ስኬት ማጣት፣ በስራ ፍሬ ማጣት፣ ደስታ ማጣት፣ በፍቅረኛ መከዳት እና በመሳሰሉ የህይወት አይነቶች ውስጥ ያለፋችሁ ያላችሁ በመሰረቱ ተስፋ መቁረጥ በህይወቱ የማይከሰት አንድ ሰው የለም። ተስፋ መቁረጥ ሰው የመሆናችሁ ማሳያ እንጂ ቅዱስም ርኩስም የመሆናችሁ ማሳያ አይደለም። በቃ አዎ በተስፋ መቁረጥ መንገድ ላይ ያለፍክ ነው። ባዶነት ይሰማሻል፣ አለመፈለግ ስሜት ይሰማሃል፣ ተደጋጋሚ ውድቀት ውስጥ ነው ያለው። ሞክረሃል፣ አልተሳካም፣ አስበሃል፣ አካል አልያዘም። በብዙ ችግርና ግራ መጋባቶች ውስጥ እያለፍክ ሊሆን ይችላል። ግን ይሄ አይነት ስሜት በመጀመሪያ ሰው የመሆን ማሳያ ነው። ይገርማችኋል፣ በደንብ የምትሰሙኝ ሰዎች ተስፋ መቁረጥ ያላጋጠመው የሰው ልጅ በምድር ላይ የለም። እንደውም ካልተሳካላቸው ሰዎች ይልቅ የተሳካላቸው ሰዎች በተደጋጋሚ ጊዜ በተስፋ መቁረጥ ይፈተናሉ። እንደውም ከድሃ ይልቅ ሀብታሞች በተስፋ መቁረጥ ይፈተናሉ። ከተራ ሰዎች ይልቅ ዝነኛ ሰዎች በተስፋ መቁረጥ ይፈተናሉ። ከተገልጋዮች ይልቅ አገልጋዮች በተስፋ መቁረጥ ይፈተናሉ። ተስፋ መቁረጥ የህይወታችሁ ማሳያ፣ ሰው የመሆናችሁ ማሳያ ነው እንጂ ቅዱስም ርኩስም የመሆናችሁ ማሳያ አይደለም። ሐዋርያው ጳውሎስ በዚህ ቦታ በቆሮንቶስ መጽሐፍ ላይ ሲናገር ተስፋ እስክንቆርጥ ድረስ ደርሰን ነበር ይላል። ጳውሎስን የሚያክል ትልቅ አገልጋይ ከደረሰበት መከራ ከደረሰበት ችግር የተነሳ የተስፋ መቁረጥ ስሜት በውስጡ ተፈጥሮ ነበር። ስለዚህ ተስፋ መቁረጥ በሁሉም አይነት የሰው ልጅ ላይ የሚሆን ከሆነ በዚህ ውስጥ አስተዋይ የሆነ ሰው ዛሬ የሚዘጋጅበት ትምህርት የሚወስድበት፣ ብልህ የሆነ ሰው ደግሞ ከተስፋ መቁረጥ ለሌሎች ትምህርት የሚሰራ ሰው ነው። ስለዚህ ተስፋ መቁረጥ ወዳጆቼ፣ ሁለት ሰዎች ተስፋ መቁረጥ ገጥሟቸው አንደኛው በተስፋ መቁረጥ ምክንያት ራሱን ሲያጠፋ፣ ሌላኛው ደግሞ ለዛሬ ተዘጋጅቶበት ለሌሎች ትምህርት አድርጎ ይመነዝረዋል። ጉዳቱን፣ ጠባሳውን፣ ህመሙን፣ ውድቀቱን፣ ኪሳራውን መጽሐፍ ያደርገዋል፣ ትምህርት ያደርገዋል፣ ዕውቀት ያደርገዋል፣ ለሌሎች ትምህርት አድርጎ ይሸጠዋል። የሀገሬ ልጆች፣ ወንዶች፣ ሴቶች፣ እህቶቼና ወንድሞቼ በኢትዮጵያ ውስጥ ተወልዳችሁ እዚህ እስከምትደርሱ ድረስ በትንሹም በትልቁም በብዙ የህይወት መከራ በብዙ የህይወት አይነት ትፈተናላችሁ። ግን አንድ እውነት እነግራችኋለሁ፣ ተስፋ መቁረጥ በሁሉም ሰው ህይወት ላይ የሚከሰት ነው። ጾታ አይለይም፣ የትምህርት ደረጃ አይለይም፣ ሀገር አይመርጥም። በሁሉም ሰው ህይወት ላይ ተስፋ መቁረጥ ይከሰታል። አንተ ባዶ
ባዶነት፣ አለመፈለግ፣ ጉዳት፣ መከዳት፣ በሱስ መግባት፣ ሞትን መፈለግ እና የመሳሰሉትን ነገሮች ኤክስፒሪየንስ ብታረግም አስተዋይ የሆኑ ሰዎች ለሌሎች ትምህርት አድርገው ይዘረዝሩታል። ብልህ የሆኑ ሰዎች ይዘጋጁበታል። ገንዘብ ነው ማድረግ ያለባችሁ፣ ጥቅም ነው ማድረግ ያለባችሁ። ወዳጆቼ ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። በዓለም ላይ በጣም የምታውቋቸው ታላላቅ ሰዎች በከባድ ተስፋ መቁረጥ ውስጥ አሳልፈዋል። እነ ቶማስ ኤድሰንን ጨምሮ መብራትን መብራት ለማድረግ በተደጋጋሚ ውድቀት ውስጥ ያለፉ ብዙ ሰዎች አሉ። የፎርድ መኪና ባለቤትን ጨምሮ ብዙዎቹ፣ ቢል ጌት ከትምህርት ቤት ያልተሳካለት ሰው እንደሆነ ታውቃላችሁ። ማርክ ዙከርበርግ ልክ እንደዛው ብዙዎቹ በዓለም ላይ ዓለምን የመሩ ባለ ታሪክ የሆኑ ተጽዕኖ ፈጣሪ የሆኑ ሰዎች በህይወታቸው ላይ ተደጋጋሚ ውድቀት አጋጥሟቸዋል። በምድር ላይ የተሳካለት ሰው፣ ኢንፍሉዌንሻል የሆነ ሰው የገጠመውን እንቅፋትና ችግር ያሸነፈ ሰው እንጂ እንቅፋት ያላጋጠመው ሰው አይደለም። በደንብ አድርጋችሁ ስሙኝ። ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። ፖቴንሻል ያላቸው ሰዎች ልክ እንደዛ አህያው ጉድጓድ ውስጥ ገባ። ባለቤቱ በጣም አዘነ። ልቅበረው ብሎ አፈር መለሰበት። አፈር ሲመልስበት እያራገፈ እንደወጣው አፈር ሲመልስበት ከፍ ሲል ሲመልስበት ሲያራግፍ ከፍ ሲል ጉድጓዱን አሸንፈው እንደወጣው ሊቀብሩሽ አፈር ሲመልሱብሽ በመጣበት የህይወት መንገድ አስቸጋሪ ነገር ውስጥ ስትገባ ያንን ስታራግፍ ወደ ከፍታ ትወጣለህ እንጂ ማንም ሰው ድልድይ ሰርቶልህ ወይም ደረጃ ሰርቶልህ ወደ ከፍታ አያወጣህም። አንተነ ድንጋይ ቧጠ አፈር ይዘ ነክሰ ስጋህን በጥርስ ነክሰ ወደ ተሻለ ሁኔታ የምትመጣው። በጣም ብዙ ሰው ኢትዮጵያ ውስጥ አይናገርም እንጂ በተስፋ መቁረጥ ውስጥ ነው የሚኖረው። ወጥነት ያለው ህይወት የለውም። በግብ አይመራም። ነገሩ ተለዋጭ ነው። በሌሎች ሰዎች ላይ ያሳብባል። ተስፋ ነው ሰው እግሩን የሚያንቀሳቅሰው፣ ሰው ጭንቅላቱን የሚያሰራው ተስፋ ነው። የሀገሬ ልጆች እቺ ሀገር እንደሆነ ተስፋ በእናንተ ህይወት ላይ ከመጫር ተስፋ ማጥፋት የታሪክ በቃ ትልቁ ቁም ነገሯ ነው። አንዱ እውነት እነግርሃለሁ፣ ወድቃል። ማን ነው እንደወደቀ ይቀርለው? ተበላሽቶብሃል፣ እንኳን ተበላሸ። ተሳስተሃል፣ እንኳን ተሳሳትክ። ነገሮች እንደጠበቃቸው አልሆኑም፣ እንኳን አልሆኑ። ለሳምሶን እንደገና እድል የሰጠ እግዚአብሔር ለኔና ለአንተ እንደገና እድል የማይሰጥበት ታሪክ የማይቀየርበት ልክ እንደ ትልልቆቹ ሰዎች ተደጋጋሚ ጊዜ ከወደቅ እነግርሃለሁ፣ ተደጋጋሚ ጊዜ መነሳት ትችላለህ። አሜን ይባላል። በረብጩሁና አሜን በሉ። ቀና ይኸው ተስፋ የእግዚአብሔር የታማኝነቱ ስም ነው። የእግዚአብሔር የታማኝነቱ ስም ነው። ልክ ተስፋ ስቆርጥ እምነት የለሽ እየሆንኩ ነው። እግዚአብሔር ታማኝ አይደለም እያልኩ ነው። እግዚአብሔር ይጥላል እያልኩ ነው። እግዚአብሔር ይረሳል እያልኩ ነው። እግዚአብሔር አያነሳም እያልኩ ነው። እግዚአብሔር አያይም እያልኩ ነው። እግዚአብሔር ደግሞ የሚያይ አምላክ ነው። እግዚአብሔር ደግሞ የማይጥል አምላክ ነው። እግዚአብሔር ደግሞ ለደካማው ኃይልን የሚሰጥ አምላክ ነው። ወድቅ ያለው አዎ፣ ግን እንደወደቅኩ አልቀርም። ማንን እንደጣለ ይጥለኛል፣ ማንን እንደረሳ ይረሳኛል፣ ማንን እንደተወ ይተወኛል። እኔ ማንም ታማኝ ላይሆን ይችላል። ማንም ፊቱን ላዞር ይችላል። በህይወት ጭንቀት ውስጥ፣ ውጥረት ውስጥ፣ አጣብቂኝ ውስጥ ልገባ እችላለሁ። ግን አንድ ነገር አውቃለሁ፣ አምላኬ ታማኝ ነው። የኔ አባት ታማኝ ነው። አይጥለኝም። እስከ ሽበት ሽምግልና ይሸከመኛል። ያስጀመረኝ ጌታ ያስጨርሰኛል። ሰው ያደርገኛል። ከነገረኝ ቦታ ደርሳለሁ። ገና በልጅነቴ ከነገረኝ አደርግልሃለሁ ካለኝ ነገር ጋር ያገናኘኛል። አደርግልሃለሁ ያለኝን ያደርግልኛል። በአንተ ሰራለሁ ያለኝን ይሰራል። ልክ ነው፣ ወድቅ ያለው ልክ ነው፣ ተሳስቻለሁ። እግዚአብሔር አዋቂ ነው። አንድ ሰው እስቲ በደንብ አድርጎ አሜን ይበለኝ። ዛሬ መነሳት ይሆንልሃል። አሜን በል። ዛሬ መነሳት ይሆንልሃል። አሜን በል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ስለዚህ ነገር ስለ እስራኤል ገና ተስፋ አለው አለ። ስለዚህ ነገር ስለ እስራኤል ተስፋ አለው፣ ገና ስለ እስራኤል ገና ተስፋ አለው። ስለዚህ እንደዚህ ይላል፣ መኪናዬን እየነዳው በእግሬ እየሄድኩኝ መኝታ ቤቴ ውስጥ እየገባው እየወጣው፣ ውጊያው ብዙ ሊሆን ይችላል፣ ማዕበል ሊኖር ይችላል፣ መውደቅ መነሳት ሊኖር ይችላል። ገና ስለ ህይወቴ ተስፋ አለ። ገና ስለ እኔ ነገር ተስፋ አለ። የኔ ነገር አላበቃም፣ አላከተመም፣ አልተደመደመም። የኔ ነገር ገና ይቀጥላል። የኔ ነገር ገና ያብባል። እቆማለሁ በከፍታ ላይ።
በእግሮቼ ድሌ ነው ያለው፣ ስሰራ ያለው፣ ሲከናወንልኝ ያለው። ማታካታሊቫ ኤላ ማታሊቫንታ ይኸውልህ ስማ ልንገርህ፣ ኢየሱስ የሚወደው አልዓዛር የሚባል አንድ ልጅ ነበረ። ታመመ፣ ህመሙ ባሰበት፣ ጠናበት፣ ሞተ አለው። ከዛስ ተቀበረ አለው። ኢየሱስ በአራተኛው ቀን መጣ። እህቶቹ እንደዚህ አለው፣ ይሸታል አለው፣ ይሸታል አለው። እህቶቹ አፍንጫቸውን ይዘውበታል። ኢየሱስ ግን እንደዚህ አለው፣ በስሙ ጠራውና አልዓዛር አለው፣ ውጣ ናውጣ አለው። ዛሬ የሞተባችሁ ነገር በሕይወት ይኖራል። አልዓዛር ከወደቀበት እንዳይነሳ እግሩን አስረውታል። አልዓዛር ሲቀብሩት እጁን አስረውታል፣ ገንዘውታል፣ ጠምጥመውበታል ላዩ ላይ። ከዚህ በኋላ ተስፋ የለውም ብለዋል። አልዓዛር እግሩ ታስሯል። ከጌታ የወጣው ቃል መደገፍ፣ ቀኙን እንዳይደገፍ፣ ግራውን እንዳይደገፍ፣ እግሩን እንዳያጥፍ አድርገው አስረውታል። የሚደገፈው ነገር ባይኖር ከጌታ የወጣው ቃል እየደገፈው አልዓዛር ወጣ። አልዓዛር እንደዚህ እያለ ወጣ አልዓዛር። አንድ ሰው ዛሬ ከጫት ቤት ይወጣል፣ ከሺሻ ቤት ይወጣል፣ ከጨለማ ይወጣል፣ ከውድቀት ይወጣል። ስማ፣ አብርሃም የሚባለው የ99 ዓመት ሽማግሌ እግዚአብሔር በሱ ውስጥ ዘር ካየ እግዚአብሔር በ75 ዓመት ሽማግሌ ውስጥ እንደ ሰማይ ከዋክብት እንደ ምድር አሸዋ ካየ በ25 ዓመት ወጣት ውስጥ በ20 ዓመት ወጣት ውስጥ ገና በ30 ዓመት ወጣት ውስጥ የሚበልጥ ነገር ገና እግዚአብሔር ያወጣል። እግዚአብሔር ይችላል። እግዚአብሔር ታላቅ ነው። አንተ ጎበዝ፣ ትምህርት ቤት እንደማትጠቅም የነገረ ጎበዝ፣ መንግስት አደገኛ ቦዘኔ ብሎ ቅጥያ ስም ያወጣልህ ሸክም፣ የሀገር ሸክም ያሉ ቤተሰብ የማይፈልግህ ለቁም ነገርና ለጉርብትና ማትፈልግ እግዚአብሔር ማንን እንደ ጣል አንተን ይጥላል፣ ማንን እንደ ተው አንተን ይተውሃል። ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። እንደገና ኬጂ ብትገባ ዶክተር መሆን ትችላል። እንደገና believe me ኬጂ ብትገቢ እንደገና ዶክተር መሆን ትችላለሽ። ማዕበል ስለሌለብኝ አይደለም ቀጥ ብዬ መሄደው፣ ወጀብ ስለሌለብኝ አይደለም ቀጥ ብዬ መሄደው። ወዳጆች ጆንያ ብቻ ነው በህልም የሚቆመው። እኔ ጆንያ አይደለሁም ስለበላው የምቆመው። የሀገሬ ልጆች እህቶቼ፣ ኢትዮጵያ ውስጥ ተምራችሁ ብትመረቁም ስራ እንደማትይዙ እያወቃችሁ የምትማሩ፣ ስራ እንደሌለ እያወቃችሁ የምትማሩ፣ ሲቪል ኢንጂነሪንግ ተመርቃችሁ ስራ የሌላችሁ፣ በአካውንቲንግ ተመርቃችሁ ስራ የሌላችሁ። ሚካኤል አንጅሎ አንድ ጊዜ ድንጋይ ይጠርባል፣ ድንጋይ ይቆረቁራል። ምን ያደርግልሃል ሲለው መልአክ ይታየኛል አለው ለጓደኛው። ከወደቀ ድንጋይ ውስጥ መልአክ ይታየዋል። ከወደቀ ድንጋይ ውስጥ መልአክ ይታየዋል። እቺ በኢኮኖሚ የወደቀች፣ በፖለቲካ የወደቀች፣ በማህበራዊ ጉዳይ የወደቀች ያለች ሀገር ላይ ከ2 ከ3 ዓመት በኋላ በዚች ምድር ላይ ባለ ታሪክ ማን እንደሚሆን ማን ያውቃል? ማን ያውቃል? ዮናታን እንደዚህ ሰብስቦ ነው የሚያስተምርህ። የእናንተ ግን ከዚህ እንደሚበልጥ 100% ጥርጥር የለኝም። ቢያንስ እኔ ያረኩትን አትደግሙም። እናንተ የተሻለ ታረጋላችሁ፣ የተሻለ ትሰራላችሁ። ቢያንስ እኔ ያረኩትን አትደግሙም፣ የተሻለ ታረጋላችሁ። ለምን ተስፋ ቆረጥክ? ረዳት ስለሌለ፣ ወገን ስለሌለ ለምን ተስፋ ቆረጥሽ? ሰው ፊቱን ስላዞረ ሰው ፊቱን ያዙራ። እግዚአብሔር አለኩ ፊቱን የማያዞር። ማንን እንደ ጣለ ይጥለኛል፣ ማንን እንደረሳ ይረሳኛል። ማን ወድቆ እንደቀረ እኔ ወድቄ እቀራለሁ። የአገሬ ልጆች አይዟችሁ፣ እህቶቼ አይዟችሁ፣ ወንድሞቼ አይዟችሁ። ይቺ ሀገር ለእናንተ የሚሆን ስራ ባይኖራትም እግዚአብሔር ግን ከዘላለም ዘመን በፊት እኔና እናንተን ለሚበልጥ ስራ፣ ለከበረ ስራ ፈጥሮናል። ኤፌሶን መጽሐፍ እሱ ነው የሚናገረው። ሰው
እንዴት ክርስቲያን ሆኜ ተስፋ ልቆርጥ ቻልኩ ማለት የለበትም። ጻፉ። ሰው እንዴት ክርስቲያን ሆኜ ተስፋ ልቆርጥ ቻልኩ ማለት የለበትም። በብርቱ እየጸለየ በመልካም ቅላጼ እየዘመረ በስልት እያሸበሸበ ተስፋ ሊቆርጥ ይችላል። ተስፋ መቁረጥ ማንም ሊረዳው በማይችል የነፍስ ድካም፣ ነገን በመጥላት ዛሬን ለመኖር አቅም ማጣት ነው። ይሁንማ እኔን ማንም ሊረዳው የማይችል የነፍስ ድካም። አጠገቦችሽ ሰዎች አሉ፣ ቤተሰብ አለ፣ ወንድም እህት አለ፣ ጓደኛ አለ። ይስቃሉ፣ ይጫወታሉ፣ ይበላሉ፣ ይጠጣሉ፣ ይገባሉ፣ ይወጣሉ። አንቺ ግን ነፍስሽ ደክማለች፣ አንተ ግን ነፍስ ደክሟል። ማንም ሰው ባይደዌ ከገጠመ ውድቀት በላይ ከፍተኛ ጉዳት የሚፈጥርብህ ማንም ሊረዳው የማይችል የነፍስ ድካም ውስጥ ሲኖር ነው። ከዛስ ማንም ሊረዳው በማይችል የነፍስ ድካም ነገን በመጥላት ዛሬ ለመኖር አቅም ማጣት ነው። ተስፋ መቁረጥ ዛሬን ለመኖር አቅም ማጣት። ብዙ ሰው ነገን ለመኖር አይፈልግም፣ ዛሬን ለመኖር ደግሞ አቅም የለውም። ቢሞት ነው የሚፈልገው። አንድ አይነት ህይወት ሰልችቶት በተስፋ መቁረጥ ጊዜ ጻፍ። በተስፋ መቁረጥ ጊዜ በፍጹም እልህ አትጋባ፣ አትድረቅ። በቃ ምንም አልተሰማኝም አይም ኦኬ ኢትስ ኦኬ ምናምን አትበል። በቃ just accept it። በቃ አትድረቅ፣ እልህ አትጋባ፣ ከማንም ጋር እልህ አትጋባ፣ ደግሞ አትድረቅ። ሀገር ለቃ አትጥፋ፣ ራስህንም አታጥፋ። ምክንያቶችና ሰበብም አታብዛ፣ አትዘርዝር፣ አታብዛ። ተስፋ መቁረጥ መፍትሄዎች ብላችሁ ጻፉ። የመጀመሪያው ከተስፋ መቁረጥ ነፃ መውጣት ከፈለግ ስለ እግዚአብሔር አስብ። ጳውሎስ በቆሮንቶስ መጽሐፍ ላይ ሲናገር እንደዚህ ይላል፣ የርህራሄ አባት ጻፉ። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ ይላል። አየህ፣ እግዚአብሔር የርህራሄ አባት ነው። ይራራል፣ ለልጁ ይራራል፣ ላንተ ይራራል። ደክሞት ነው ይላል። አቅቶት ነው ይላል። እግዚአብሔር ይራራል። ስለ እግዚአብሔር አስብ። እኔ ነኝ። ስለ ሰው ካሰብክ ታራለህ። ባለ ጊዜ የጠቀምካቸው ባጣ ጊዜ ፊታቸውን ሲያዞሩ፣ ባለ ጊዜ አለሁላችሁ ያልካቸው በተበላሸብህና ነገር በወደቀ ጊዜ ጭራሽ ስልካቸውን እንኳን ለማንሳት ሲከብዳቸው ስለ እነሱ የምታስብ ከሆነ ታራለህ። በተስፋ መቁረጥ ጊዜ ማሰብ ያለብን ስለ እግዚአብሔር ነው። የርህራሄ አባት። ከዛ ጳውሎስ እንደዚህ ይላል፣ የመጽናናት አምላክ ይላል። ጻፉ። የመጽናናት አምላክ። መጽናናት ማለት ኃይልን የሚያሳድር ማለት ነው። መጽናናት የሚለው ሶፍት የሚያቀብል ማለት አይደለም። አይዞሽ እያለ ጀርባሽን የሚመታ አምላክ አይደለም። ኃይል የሚሰጥ፣ ከገባበት እንድትወጣ ኃይል የሚሰጥ፣ ከተያዝክበት እንድትወጣ ኃይል የሚሰጥ የመጽናናት አምላክ። ስለ እግዚአብሔር አስብ። እግዚአብሔር ቅጥቅጥ ሸንበቆን አይሰብርም፣ የሚጤሰውን ጧፍ አያጠፋም። ስለ እግዚአብሔር አስብ። ጻፍ። ምሕረቱ ለዘላለም ነውና። ሃሌሉያ። ምሕረቱ ለዘላለም ነውና። ስለ እግዚአብሔር አስብ። ሩሩ ነውና። ስለ እግዚአብሔር አስብ። ምሕረቱ ለዘላለም ነውና። ስለ እግዚአብሔር አስብ። ስለ ሰጠው የተስፋ ቃል የታመነ ነው እግዚአብሔር።
በልጅነት አደርጋለሁ ያለ ሳትወለድ ገና በትንቢት አደርጋለሁ ያለ የገባልህ የተስፋ ቃል ሳይፈጸም አይቀርም። እግዚአብሔር ስለገባው ተስፋ ታማኝ ነው። ሁለተኛ ከተስፋ መቁረጥ ነፃ መውጣት ከፈለክ ሁለተኛው ከሁኔታዎችና ከሰዎች ላይ አይንህን አንሳ። አይኖችን ሁኔታዎች ላይ ካደረክ ሁኔታው ያጠፋል። አይኖችን ሰዎች ላይ ካደረክ ደግሞ ሰዎች አለመቻልህን ነው የሚነግሩ። አይኖችን ከሰው ላይ አንስተ ከዘመድ ላይ አንስተ አገር ውስጥም ቁጭ ሀገርም ካለው ሰው ላይ አንስተ ከሁኔታ ላይ አንስተ በቃ ጴጥሮስ መስጠም የጀመረው አይኑን ከጌታ ላይ ሲያነሳ እንደሆነ አስታውስ። ሶስተኛ አመስግን። ምስጋና ጀምር ብራዘር። ጻፉ። ምስጋና የማመናችሁ ማሳያ ነው። ጻፍ። ማመስገን እግዚአብሔር እንደሰማኝ እርግጠኝነት ነው። አንተ ተስፋ መቁረጥ ያለብህ በተስፋ መቁረጥ በራሱ ላይ ነው። ጻፍ። ተስፋ መቁረጥ ያለብህ በራሱ በተስፋ መቁረጥ ላይ ነው። ጻፍ። በራሱ በተስፋ መቁረጥ ላይ ነው ተስፋ መቁረጥ ያለብህ። ምን ስለሆነ ነው ተስፋ የምትቆርጠው? አንተ የአውቶቢስ ቲኬት መሰለ እንዴ ዝም ብለህ የምትቆርጠው? ሄደ እንዴ ዝም ብለህ ሄደ 800 ብር የምትገዛው ቲኬት መሰለ እንዴ? እንዴ ተስፋ መቁረጥ ዝም ብለህ የምትቆርጠው? በራሱ በተስፋ መቁረጥ ላይ ተስፋ ቆርጫለሁ ብለህ ጻፍ። ራሱ ተስፋ መቁረጥ ራሱ ሲያይ አንተ ከፈለገ ተስፋ ይቆረጥ። ምን ስለሆነ ነው አንተ ተስፋ የምትቆርጠው? አልቀረበትም። አልመሸም፣ ገና ጠዋት ነው። ጻፍ። አልመሸም። የፈለከውን ነገር አካል ለማልበስ ያሰብክበት ቦታ ለመምጣትና ለመድረስ አልመሸም፣ ገና ጠዋት ነው። አልመሸም፣ ገና ማለዳ ነው። ወንድሜ ገና ማለዳ ነው። ወዳጄ ማመስገን መዋጋት ነው። ጻፍ። መዋጋት ነው። አየህ ተስፋ እንድትቆርጥ የሚዋጋ አጋንንት አለ። እነሱ ላይ መልሰ ባክፋየር ታረጋለህ። በማመስገን የሚዋጉን ትዋጋቸዋለህ። እና በተስፋ መቁረጥ ጊዜ አንተ ማድረግ ያለብህ ምስጋና ነው መጀመሪያ ያለብህ። ባዶነት ሲሰማ ብቸኝነት ሲሰማ ምናምን ፕሬዝ ጋድ ሃሌሉያ። እሺ በተስፋ መቁረጥ ጊዜ አራተኛ ጸልይ። አቤት 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 አቤት። ደሞ ስትጸልይ ይወለ በታማኝነት ጸልይ። ስትጸልይ በታማኝነት ጸልይ። 1000 ብር የሚያስፈልግ ከሆነ 1100 ብር አትጠይቅ። 2000 ብር የሚያስፈልግ ከሆነ 4000 ብር አትጠይቅ። በታማኝነት ጸልይ። ስትጸልይ ቱ ዘ ፖይንት ጸልይ። በቃ በታማኝነት ጸልይ። ቀጥላ ጻፍ። ስትጸልይ በቀጥታ ጸልይ። በቀጥታ ጸልይ። እንዲህ ሊማሊሞ አድርገህ ዝም ብለህ አትጸልይ። እንደዚህ ጠመዝማዛ ጸሎት አትጸልይ። በቀጥታ ጸልይ። ስትጸልይ በቃ ጸልይ። ለምሳሌ አሜሪካ መሄድ ከፈለክ ጌታ ሆይ አሜሪካ መሄድ ፈልጋለሁ ብለህ ጸልይ እንጂ በአሜሪካ ላሉ በጨለማ ላሉ ሰዎች ደርሰላቸው ዘንድ ምናምን አትጸልይ። በቃ እዛ ጌታ ሆይ ታሪካቸው ይቀየር ዘንድ ምናምን አትበል። ቀጥታ ደብሮኛል ይሄ ሀገር በቃ መሄድ ፈልጋለሁ በል። አለቀ። እግዚአብሔር ቤት እንዲሰጥ ምጸልይ ከሆነ በቃ አሪፍ ቤት ስጠኝ ብለህ ጸልይ። መብት ነው። አሪፍ ቤት ስጠኝ ጌታ ሆይ ብለህ እንጂ ቤት ለቤት ፕሮግራም የማረግበት ቤት ክብርህ የሚገለጥበት ቤት ምን ሆነ? በቃ መብታችሁ እኮ ነው መጸለይ። ቀጥታ ጸልዩ። ስትጸልዩ ቀጥታ። ሌላው ሶስተኛ ስትጸልዩ እዛው ጋር በፍቅር ጸልዩ። አንዳንዶቻችሁ ስትጸልዩ በድብድብ ነው የምትጸልዩት። በድብድብ ወይ ውረድ ወይ ፍረድ እያላችሁ የታለ ክንድህ የታለ ኃይል ምናምን እያላችሁ በፍቅር ጸልዩ እንጂ አባቴ ብላችሁ ፋዘር ብላችሁ ፋዘር yes thank you father lord jesus I thank you ምናምን ብለህ በፍቅር ጸልይ። አንዳንድ ሰው ሲጸልይ ያስፈራራል። በሰባቱ መቅረዝ መካከል እየተምዘገዘገ ማንም ሊቀርበው የማይችል ታላቅ ብርሃንና እንትን ውስጥ ያለ አይኖቹ እንደ እሳት ነበልባል እግሮቹ እንደ ጋለ ናስ ደረቱን በወርቅ መታጠቂያ ታጠና እግዚአብሔር ሆይ ኮንዶሚኒየም ቤት ስጠኝ ይላል። ከዛ ሄድ ይሄ ሁሉ እንዴት ተመዘገዘከው ኮንዶሚኒየም ቤት ቀጥታ ጌታ ሆይ እኔ ቤት ያስፈልገኛል፣ በቃ ኪራይ ቤት ሰለቸኝ። በፍቅር ነው መጸለይ ያለብህ። ጸልይ። ስትጸልይ ደግሞ እዛው ጋር ጻፍ። አትፈታተነው፣ እግዚአብሔርን አትፈታተነው። ከቀኑ 6 ሰዓት ከ00 እንድትመጣ ምናምን አትበል። ለምን ትፈታተናል? እንደው አንተ አባቴ ኮንክ አምላኬ ኮንክ ቀይ ልጅ የቀይ ዳማ ምን አትበል።
ለአንተ እሱ እዛ ከለር ሲያፈላልግልም አይገኝም። እንዴ ራስህ አታፈላልግም እንዴ? ገና ወደ ጉባኤ የምትገባው የመጀመሪያዋ ሴት ሚስቴ ነች ምን አትበል። ለምን ትፈታተነዋለህ? ትልቅ ሴትዮ ይገቡልሃል። ለምን ትፈታተናለህ እግዚአብሔር? አሁን አንዳንድ ሰው እንደዛ በቃ አልጠራኝም እኔን በቃ እኔ ልጅ አይደለሁም እንደውም ካምባል ነው ባክ አረጋል ነግሬያለሁ። ባክ አረጋ አረግ ባክ ለምን ማረጋ አይደለም እንደፈለክ አትሆን የምፈልግ አትፈታተነው። ስትጸልይ ቀጥታ ጸልይ። አሁን አንዳንዶቻችሁ ራሱ ጸሎት ጸልዩ ምናምን ስላችሁ አትጸልዩ እና የሆነች ልጅ ለምን ነው ማትጸልዩ ስላት እዚህ ጸሎት ጽፈ ስጠኛለች። ጸሎት ጽፈ እንዴት እንደሚጸልይ ስለማለት ጽፈ ስጠኝ ምን ማለት መሰለ? እኔ ለፍቅረኛ የጻፍኩት ደብዳቤ እሷ ስሟን ቀይራ ለፍቅረኛዋ እንደ መላክ በይው። እሺ ማለት እንዴ እንዴ ይኸውልህ ስማኝ፣ እኔ ስትጸልይ እግዚአብሔር መግቢያ የለውም አይልህም። መግቢያ የለውም ዝም ብለህ እንዴት ትገባለህ አይልህም። ዝም ብለህ ትገባለህ አይልህም እግዚአብሔር። ከፈለከው ጸልይ አንተ እንዴትም አድርገህ ብትፈልግ ከምስጋና ጀምር፣ ብትፈልግ ከተቋሞ ጀምር፣ ከዚህ ጀምር፣ ከወገቡ ከፈለከው ጀምር፣ ብቻ አንተ ጀምር እንጂ እግዚአብሔር አምላክ ፕሮቶኮል አያሳስበው። በጣም የቃል ጥበብህ በቃ አሰካክተ እንደ ፀሐይ ብርሃን እንደ ጨረቃ ድምቀት እንደ ከዋክብት ፈንጥቆ እንደ ወገግታ ተዘርግቶ እንደ ባህር ተንጣሎ ምናምን እያልክ መጸለይ አይጠበቅብህም። አንተ በቆልጣፋ እንደበት እንደፈለክ ጸልይ። አንተ ስትጸልይ ግን እግዚአብሔር ይሰማሃል። አለቅ ደግሞ ይገርምሃል። ለዚህ ጥሩ ምሳሌ ልንገር። ልጄ እኔ በጣም ልጅ በነበረ ጊዜ ስጋ ሲፈልግ ጉዙ ነው የሚለው፣ ጉዙ ነው የሚለው። እኔ አባቱ ይገባኛል፣ ጎረቤት አይገባውም። ግዛ ነው የሚመስለው። እግዚአብሔር እንደፈለክ አውራ ይገባዋል፣ ይገባዋል። በቃ ደክሞሽ ሁሉ ጌታ ሆይ ይገባዋል። እንኳን አይደለም ዝማሬሽ ዝምታሽ እንኳን የመዝሙር ያህል ነው ለአባትሽ። ስለዚህ ሳትፈታተን ጸልይ በቃ እንጂ በፎርሙላ አትጸልይ። ሌላው አምስተኛ በተስፋ መቁረጥ ውስጥ ከተስፋ መቁረጥ ነፃ መውጣት ከፈለክ ለሌሎች በረከት ስለመሆን አስብ። ለሌሎች ሰዎች ችግር ልትሆንባቸው ትችላለህ። ግን እኮ ሌሎች አሉ እኮ በአንተ ምክንያት በጣም እግዚአብሔርን የሚያመሰግኑ ሰዎች አሉ። ለሌሎች በረከት መሆንህን አስብ፣ በረከት መሆንሽን አስቢ። ለሌሎች እንዴ ለልጆችሽ እናት ነሽ እኮ፣ ለእህቶችሽ እህት ነሽ፣ ለቤተሰቦችሽ ልጅ ነሽ። ለማንም ዋጋ ላይኖርሽ ይችላል። ዋጋ ግን ያንቺን ዋጋ ግን የሚያውቁ ሰዎች አሉ። አየሽ፣ ሌላውን ጉዳይ ብቻ ለምን ይሰማሻል አንቺ? አሁን አንዳንዱ ወንድሜ ስማኝ ለብዙዎች በረከት መሆኔን አስባለሁ ከዛ ቀጥላለሁ እንጂ የሆነ ፈልፈልቱ በትባለኝ አቅጣጫ ብቻ አሉታዊ በሆነ አቅጣጫ ብቻ ህይወትን አላይም። እዛው ጋር እንደዚህ በሉ በቅንፍ ሰሩና አሉታዊ በሆነ አቅጣጫ ህይወትን አትመልከት። አሉታዊ በሆነ አቅጣጫ ህይወትን አትመልከት። ዛሬ ድንቅ ጊዜ ነው ያሳለፍነው። ፕሬዝ ጋድ። ደስ ያለው ሰው ፕሬዝ ጋድ። አሁን ዛሬ ከዚህ ቤት ስትወጡ እንዴት ብላችሁ የምትወጡት? ቀና በሉ እስቲ። ቀና የሀገሬ ልጆች ቀና ስትሉ እኮ ነው የሚያምርባችሁ። አያቶቻችሁ ራሳቸው ነገስታት እኮ ናቸው። እስቲ ቀና በሉ እስቲ። በቃ ነገስታት ናቸው እኮ አያቶቻችሁ። አዎ የሀገሬ ቀና ስትሉ ራሱ የሚያምርባችሁ። ጌታ ጠንበለል እኮ ነው የምትመስሉት ራሱ። በቃ የምች መድኃኒት ጌታ ፕሬዝ ጋድ። የሆነ ዝም ብለህ አትጥመልመል። ምን አትበል። እሺ ስድስተኛ ከቀይማት ልብ ውጣ። ሰባተኛ አቅምህን አትመካ። ከፍ አድርጉ እስቲ እጆቻችሁ። እኔ በሉ እስቲ አዲስ ሰው ነኝ በሉ እስቲ። ነፃ ሰው ነኝ በሉ እስቲ። እኔ በሉ እስቲ ደስተኛ ሰው ነኝ በሉ እስቲ። እኔ በሉ እስቲ በተስፋ መቁረጥ ላይ ነው ተስፋ የቆረጥኩት በሉ። ጌታ ይባረክ።